ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽሟል። ልዩ ስሙ ጋላ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሬ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የጠላት ሰራዊት ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል በተደረገው ውጊያ ከ20 በላይ የጠላት ኃይል ሞትና ቁስለኛ ሲሆን አንድ የጠላት ወታደራዊ ፓትሮል ተመቶ ከጥቅም ውጭ ሆኗል። የአገዛዙ ኃይል በቢኤም 107 እና በዙ 23 ጭምር የታገዘ ውጊያ ቢያደርግም በወገን ላይ ምንም አይነት ሰብአዊና ቁሳዊ ኪሳራ ማድረስ አልቻለም ሲል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ ብርጌድ እየታደሰን የነገን እያቀድን ወደፊት እንራመዳለን። በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአማራ ብሔራዊ ኃይል የጎጃም አገው ምድር 3ኛ ክፍለ ጦር የቀኛዝማች ስሜነ ደስታ እንጅባራ ብርጌድ ሪፎርሙን በሰራ ማግስት እንደ ንስር ታድሶ ወደ ቀደመ ወታደራዊ ከፍታው ለመመለስ ከፍተኛ የእዝ የክፍለ ጦር የብርጌድ አመራሮች እንዲሁም የሃይማኖት አባቶችን በመጋበዝ የታድሶ ፕሮግራም አዘጋጅቷል። ፕሮግራሙ ለመጪው የስራ ዘመን አባላቱና አመራሩ መካከል መልካም ጓዳዊ ትስስር ከመፍጠር ባለፈ ጠንካራ መዋቅራዊ አሰራር የሚፈጥሩ የስራ እቅዶችን የጸደቁበት መድረክ ሆኗል። በተሃድሶ ፕሮግራም የታደሙት የእዝና ክፍለ ጦር መካከለኛና ከፍተኛ አመራሮች በሰጡት ፖለቲካዊ ትምህርትና የስራ መመሪያ አቅጣጫ ብርጌዱ በቀጣይ ጠላትን ድባቅ ለመምታት ከወትሮ በተለየ ዝግጅት መሆኑን በማሳየት በተለየ መነሳሳት ለመጪው የስራ ዘመን እንደ ንስር ከፍ ብሎ ለመብረር ዝግጁ መሆኑን አሳይቷል። እናደራጃለን፣ ጠላትን ድባቅ እንመታለን፣ ድል እናደርጋለን ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር በቅደላ አምባ ብርጌድ የፋሽስቱ አብይ አህመድ አገዛዝ መደበኛ ሰራዊትና በፋኖ ጭንብል የሚንቀሳቀሰው የእስክንድር ነጋ ሚሊሻ ስብስብ በጥምረት መቅደላ አምባ ብርጌድን ጋሳይና ሞክሼ ላይ ከበባ ለመፈጸም ሞክረዋል። ነገር ግን እነኚህ ግብረ ሰይጣኖች በፋኖ እቅዳቸው ከሽፎ ውርደትን ተከናንበው እንዲመለሱ ተደርገዋል። በዚህ ውጊያ ከአገዛዙና የአገዛዙ ክንፍ ከሆነው ኃይል በቁጥር 3 AK 47 ክላሽንኮቭ እና አንድ አብራራው ተማርኳል። በጠላት ላይ አካላዊና ቁሳዊ ኪሳራም ደርሷል። የፋሽስት አብይ አህመድ አገዛዝ መንግስት ብሎ መጥራት በቋቋዎችንና ፈሪ የሆኑትን ጥንብ ሲያዩ የሚያሽካኩትን ጅቦች ኩሩ አንበሳ ብሎ ከመጥራት ጋር መሳ ለመሳ ነው። ማንም ቢሆን አካፋር አካፋ ብሎ መጥራት አለበት። እንደዚሁም ጅብን ጅብ ብሎ መጥራት አለበት። ዘራፊዎች ምን ወርቅ ቢለብሱ ምን ጊዜም ቢሆን ያው ዘራፊዎች ናቸው። ጅቦችም እንኳን ቢሆን ምንም እንኳን ነገር እንደገባው ሰብአዊ ፍጡር ቢሽከመከሙም ያው ምን ጊዜም ጅቦች ናቸው። አንበሶች ምን ጊዜም ቢሆን ያው አንበሶች ናቸው። እናም ጅቦች አንበሶቹን ማግስትና የጀግኖቹን ማግሮምረን በሚገባ ያውቃሉ። ስለሆነም የፋኖን ክንድ መቋቋም ያቃተው ሰራዊት የፋኖን ጭንብል ካጠለቁ የእስክንድር ሚሊሻዎች ጋር ጥምረትን ፈጥሯል። ጥምረትን ፈጠረ አልፈጠረ ተቋቁራ ነፍስቶቹ የአማራ ፋኖች እንደ አንበሳ አግስተው ጠላቶቻቸውን ሁሉ በክንዳቸው ያንበረከካሉ። በየትኛውም መንገድ የሚደረግን ተቋማዊ ትንኮሳ ሜጀር ጀነራል ውባንታ አባተ ኮር አይታገስም ሲል የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ አባተ ኮር ገልጿል። ይህ በእንዲህ እንዳለ ትግላችን በአርስ ላይ የተገነባን ህንፃን ይመስላል። በወጀብ አይናወጽም፣ በሽንፍራ አይወዛወዝም። በጀግኖቻችን እንደምና አጥንት የቆመ ህያው ነው። እድገቱ በብርሃን ፍጥነት ይመነደጋል። አንዳንዶቹ አፍጠው እያዩት ይጋረድባቸዋል። የታወሩ ልቦናቸው አይናቸው የሚሰጣቸውን ምስል አይቀበልምና በምላሳቸው ሊያኮስሱት ይከጅላሉ። ትግሉ ቆራጦች ይዋደቁበታል፣ ጥበበኞች ይመሩታል፣ አዋቂዎች ይመክሩታል፣ ልባሞች ይደግፉታል፣ ሰነፎች ይተቹታል፣ አንበሶች ህንፃውን ይገነቡታል። ከጫፍ እስከ ጫፍ እናቶች ማቅለብ ሰው ነጠላ አግድላ አገልድመው በሐዘን ጥልመት የተዋጡበት አብዮት ፈጽሞ የሚከዳ በዳቦ የሚቀየር ሳልባጅ አይደለም። ጓዶቻችን ራሳቸውን አሳልፈው የሰጡለት የህልውና ግብግብ ከጠላት ጎን ለደቂቃ የሚያስቆም አይደለም። ብትከዳ ይህን አብዮት እንዴት ብለህ ትከዳለህ? በቃል የማይገለጽ መከራት አልፎበታል። ወገኖቻችን ታስረውበታል፣ ተሰቃይተውበታል፣ በአደባባይ ተረሽነውበታል። ላንጨርስ የጀመርነው ትግል የለም። ማሸነፍ የትግላችን ፍጻሜ ነው። በጽናት እስከ መጨረሻው ለህዝባችንና ለትግላችን እንታገላለን እንጂ ከጠላቶቻችን ጋር ህዝብን የሚያዋርድ ጋብቻ አንፈጽምም ሲል የሳሙኤል አወቀ ክፍለ ጦር ህዝብ ግንኙነት ባየደስታ ገልጿል።
ይህ በእንዲህ እንዳለ የዙ 23 ተኳሽን ማስከዳት ተችሏል። 50 አለቃ ጋሻው ጌታዊ ጓንጉል ይባላል። የሰሜን ወሎ ላስታ ተወላጅ 57ኛ ክፍለ ጦር 403ኛ ክፍለ ጦር ውስጥ ዙ 23 ተኳሽ ነው። የአገዛዙ ዘራፊ ጨፍጫፊ መከላከያ ሰራዊት አባል በመክዳት ግንቦት 10 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድን ከነክላሹ ተቀላቅለዋል። ይህ በእንዲህ እንዳለ መኳንንት የአማራ ፋኖ ብሔራዊ ኃይል በጎጃም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ የቢተው ሻለቃ አባል ሲሆን በዕለተ ሐሙስ 07 ግንቦት 2017 ዓ.ም በማንኩሳ ከተማ በተለምዶ አጉት መውጫ ተብሎ በሚጠራው ቦታ ወይም ስንቄ ባህር ዛፍ የሚባል ቦታ ላይ ብቻውን ሄዶ ሁለት ምንሻ እስከ ወዲያኛው ሸኝቶ አንዱን ቁስለኛ አድርጎ ወደ ከተማ በሩጫ አስገብቷቸዋል ሲል የአረንዛው ዳሞት ብርጌድ ሚዲያና ኮሙኒኬሽን ኃላፊ ፋኖ ፍስሐ መኮንን ገልጸዋል። ይህ በእንዲህ እንዳለ ለክፍለ ጦር ወታደራዊ አመራሮች ስልጠና መሰጠቱም ታውቋል። ለተከታታይ 5 ቀናት ከሁሉም የክፍለ ጦር ወታደራዊ አመራሮች ጋር እጅግ በጣም ጠቃሚ የሆነ ስልጠና ውይይት ጊዜ አሳልፈናል። የወታደራዊ መሪነትና ሚና፣ መሬትና ጠቀሜታዋ፣ ሽምቅና ጸረ ሽምቅ እንዲሁም የውጊያ ስልት ላይ ተመሳሳይ ግንዛቤ ፈጥረናል። ወጥ የሆነ አንድነት፣ ተግባቦትን ያነገበ ስምሪት የውይይት ጊዜ አጠረብን የሚል ስሜት እስክንፈጥር ድረስ አሳልፈንበታል። ባለን ቁመና ላይ ተመስርተን ጠላትን ሙሉ ለሙሉ የምንደመስስበትን ሙሉ እቅድ ያወጣንበት ቆይታም ነበር። በጠላት ላይ መሸነፍ ላይ ብቻ ሳይሆን የሀገረ መንግስት ምስረታን በጥልቀት የተወያየንበት ጊዜን አሳልፈናል። የቀጣይ መልሶ መደራጀትና ማጥቃት ስትራቴጂዎችን የጋራ ሀሳብ አድርገናቸዋል። በዚህ ትግል በሞትና ህይወት መካከል ሆነው የልብሳችንን ኮሌታ አንቀው በመያዝ ትግላችንን አደራ እያሉ ያለፉ ብዙ ጓዶች ጥይት ከግንባራችን እንጂ ከጀርባችን ከመታን እንዳታነሱን እያሉ እየፎከሩ ፊታችን ላይ የወደቁ አላፍ ጀግኖች በህልፈተ ህይወት ማቃሰት ውስጥ ሆነው እናሸንፋለን ያሉ ፊታውራሪዎችን የገበርንበትን ውድ ትግል ነው። ለትግሉ የምንታመነው በምንም አይነት ምንዛሬ ለማይተካውና ለተከፈለ ውድ ዋጋ ሁሉ ስንል ነው። ትግላችን ያሸንፋል፣ አይዞን እንጽና ሲል ፋኖ ማንችሎት ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም 6ኛ ክፍለ ጦር የበረኛው ጅብላ ሞተራ ብርጌድ ባካሄደው ውጊያ ድል ተቀዳጅቷል። የአብይን ወራሪ ኃይል አይቀጡ ቅጣት በመቅጣት የሚታወቀው የበረኛው ጅብላ ሞተራ ብርጌድ ጦሩን በ3 አቅጣጫ በማሰለፍ ጠላትን ከምሽጉ ድረስ ገብቶ ፊት ለፊት በመፋለም በጠላት ላይ ድል ተቀዳጅቷል። ውጊያው በ3 ግንባሮች ማለትም በፈንደቃ፣ በሞሰቢትና በየቡ ማርያም አካባቢዎች የተደረገ ሲሆን በእነዚህ ግንባሮች በርካታ ቁጥር ያለው የጠላት ኃይል እስከ ወዲያኛው የተሸኘ ሲሆን ከ10 በላይ የጠላት ኃይል ቁስለኛ ሆኗል ሲል ፋኖ ዘመን ባሳዘነው የ6ኛ ቀይታዊ ንጉሴ 6ኛ ክፍለ ጦር ቃል አቀባይ ገልጸዋል። በተያያዘም የላስታ ሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ በላስታ ሳምነው ኮር ስር በአርበኛ አያናው የሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖዎች በብልጽግና ወንበር አስጠባቂ ሰራዊት ላይ የታቀደ የተጠና ውጤታማ የደፈጣ ጥቃት ፈጽመዋል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትር አሸነፍ መሪነት በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁ አስተባባሪነት ግንቦት 11 2017 ዓ.ም 5 ፓትሮል 3 ሲኖ 1 አይሱዙ እና 1 ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊት የብልጽግና አመራሮችን በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ያለ ድብኮ ከተማ ልዩ ስሙ የድሮ ላይ ከተማ ነበልባሎችን ደፈጣ በመያዝ ዙፋን አስጠባቂውን ቅጥረኛ ከረፋዱ 3 ሰዓት እስከ 4 ሰዓት ሲያራግፉ ታፍደዋል። በዚህ የተደናገጠ የጠላት ኃይል ሙትና ቁስለኛውን በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሰዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።